ቁርአንን ነው የሚያውቁት የአረብ ሙስሊሞች እንጂ የሚያውቁት ሌላ ያውቁትም ሲል አይ ከገዛ መጽሐፍህ ላይ ያው እና በመጽሐፍ ቅዱስ ላይ አምላክ አላህ እንደሆነ ከኦሪት ዘፍጥረትም ከብሉይ ኪዳንም ከአዲስ ኪዳንም ለናሙናነት ብዬ 2 ጊዜ ሳሳየው አይታችኋል። እናንተ አላህ እንደሆነ አንድ ቴያችን መቃወም አልቻለም። እንደ አጠቃላይ አምላኩን እንኳ ሳያሳይ የወጣ ሰው እንዴት ነው በዚህ እንትን የምትሉት? አላህን ሙስተዓን። እሺ ጥያቄ ያለው ማንኛውም ክርስቲያን ካለ ገብቶ መጠየቅ ይችላል። ወንድ ሁኑ፣ በቃ ጀግና ሆኑ፣ ቆፍጠን በሉ። በእምነታቸው አትፈሩ፣ ካመንክበት አትፈር። በቃ በዚያ እውነት ላይ ነህ ብለህ ካሰብክ አትፈር፣ ማንነትህን ይዘህ ግባ። በቃ እሺ። ጥያቄ ያለው ካለ ይጠይቀው። ክርስቲያን አለ የገባ ክርስቲያን አለ? የገባ ክርስቲያን አለ? ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። የተገለጠ ያልተገለጠ፣ እናንተ የተገለጠ አምላክ እንዳላችሁ እናውቃለን። 3 ሽማግሌ ቆይ ላሳያችሁ። የኛ አምላክ አልተገለጠም፣ አልታየም። ለማን ነው ላሳያችሁ? ይህንን በደስታ ነው የምንናገረው። ለእናንተ ግን የተገለጠ ብላችሁ የምታምኑት ምን እንደሆነ ታውቃላችሁ? እነዚህ ነው አይደለ? እነዚህ ተገልጠው ነው። እኛ እንዲህ በስዕል የተገለጠ ምናምን አምላክ የለንም። ከይቅርታ ጋር ልክ ናችሁ። አምላክ ተገልጦ ብለው እነዚህን እንደሚያምኑ ታውቃላችሁ ክርስቲያኖች። እኛ ነብያቶች እንደዚህ ስለው ምናምን እንዲሰጡን አምላክ ተገልጦ ብለው እኛ እንዲህ የተገለጠ አምላክ የለንም። ከይቅርታ ጋር እንዴት አምላክ የለንም። የእኛ አምላክ ማንም አላየውም። ማነው እንደዛ ብለው ያስተምረው? ነጌትን ሳይቀር ነው የምናየው። ውስጣችን ጓጉቷል እስክናየው። እንዲህ ስላሰን ምናምን እንደ የተገለጠ ብዬ ስዕል ይዤ አልዞርም። ይቅርታ ጋር እንደዚ አይነት የለንም። እኛ አምላካችን ሙሴ ራሱ ለማየት በጠየቀ ጊዜ ላዩ ያልቻለው የሆነ አምላክ ነው። ቢያንስ መጽሐፋችሁን ስለማታነቡ እንጂ እነዚህን ስዕል ስለው ሰጥተው ተገልጠዋል ስላሏቸው ሸውደዋችሁ እንጂ መጽሐፍ ቅዱስም ላይ ራሱ አምላክ እንዳልታየ ነብያቶች ያስተምረዋል። ኢየሱስ ክርስቶስ እንዲሁም ዮሐንስ ሲያስተምሩ ምን አሉ? ዮሐንስ ወንጌል ምዕራፍ 1 ቁጥር 13 እግዚአብሔርን ያየው አንድስ እንኳ የለም አለ። አልታየም፣ አልተገለጠም እግዚአብሔር። ስማኝ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ኢየሱስ ክርስቶስ አምላክን ያየው አንድስ እንኳ የለም አለ። አልተገለጠም። አምላክ ግን ተገልጧል ብለው 3 ሽማግሌ ስለው ሰጧችሁ፣ አመናችኋቸው፣ ሸወዷቸው የቤተ ክርስቲያን አባቶች። ቆይ እነዛ አይደለም ተረጋጋ ያለው ነገር። እሺ ብሮ ምንድን ነው በ3 ሽማግሌ የተገለጡ የሚለው ማን ነው? እንደዚህ ያለው እነዚህ ስላሴ አይደሉም? 3ቱ ስላሴ አይደሉም እኮ። ማን ነው በ3 ሽማግሌ የተገለጡ ያለው? ና እነዚህ አምላኮችህ ናቸው አይደሉም? እነዚህ እሺ አምላኮችህ ናቸው አይደሉም? ይሰክሳል ሰው። ኢዮባ እነዚህ የተገለጡ አምላኮች አይደል? ኢዮብ አነጣ ማለት ደግሞ ያለከደ ነው እንጂ በየአለይኩም ሁስዬ ቤተክርስቲያን ወርደ አይሽ ቸትሩ ቆያን ጥያቄ ያለ ይቀጥል። ይሰማል? ኔትወርክ ይዞ ነበር። ይሰማል ወይ? ምን አልከኝ? ጥያቄ አለ? አይሰማም እንዴ? ይሰማል። የኔ ይሰማ ልጆች? አረ ስማኝ፣ እሱ ኔትወርክ ነው አስተካክሎ ይግባ ወይ ካልሆነ በቃ እዮብ አስተካክልና ናሽ። ከይቅርታ ጋር ድምጽ በጣም ይቆራረጣል።
ይሰማል። ቀጥል። ኧረ እሱ እሺ ካልተሰማ ወርዱት። በቃ ኔትወርክን እንዳታስወጣኝ። ቆይ ይስተካከላል። ቆይ እንዳታስወጣኝ። አቤ ከላይ አበበ ወይ እሱ እንዴት አመሻችሁ? ደህና መሸ አለን። እግዚአብሔር ይመስገን። እንዴት ናችሁ እህት ወንድሞቼ? ሁላችሁም ሰላም ናችሁ? አለን አልሐምዱሊላህ አለን። ክብሩ ይስፋ። ሁሱዬ እኔ እንኳን እንደ ምክር ነው ሁላችሁም አሁን የሃይማኖት አባቶች የምንላችሁ ወይም ደግሞ እውቀቱ ስለ ሃይማኖት እውቀቱ ያላችሁ ልጆች ብዙ ጊዜ አሁን ላይ ምንድን ነው ማየው፣ በጴንጤም በኩል ስትገባ ሁሉም ሰው ፉክክር ነው የሚታየው። በክርስትናውም በኩል ሲገባ ያኛውን ሃይማኖት ማንቋሸሽ እና የሆነ ነገር ማድረግ ነው የሚታየው። እንዲሁም በሙስሊሙ ጋር ደግሞ አብዛኞቻችሁ እንዲህ አይነት ነገሮች አሉ። ጥሩ እውቀቱ ካላችሁ ጥሩ ነገር መልካም ነገር ካላችሁ አሁን ሁሱ ጋር እኮ ወደ 2000 ምናምን ሰው አለ አይደለ? ቢያንስ ትምህርትን በደንብ የምታስተምሩበትን መንገድ ብታመቻችሁ በጨዋ ደንብ ሆናችሁ። አሁን አንተም ሁሱ አለህ፣ በሙስሊሙ ማህበረሰብ እውቀቱ አለህ በደንብ። ስለዚህ በክርስትናውም ደግሞ እፎ ያለ፣ እንዲሁም ደግሞ በጴንጤዎችም በኩል ሌሎች ሃይማኖት አባቶች አሉ። ስለዚህ ልክ ይሄ እውቀቱ ያላችሁ ሰዎች እልክና ፉክክር ወይም ደግሞ የሌላውን ማንቋሸሽ፣ ማንም ማህበረሰብ ድንጋይ የሚያምልክ ጭቃ የሚያምልክ ሁሉም ሰው ያመለከውን ነገር ያምልክ። ስለዚህ ሁላችሁም ግን እንደው በቀናነት መንገድ እዚህ ውስጥ ያለ ሙስሊምም ይሁን ክርስቲያንም ይሁን በቀናነት መንገድ መጽሐፍ ቅዱስንም ቁርአንንም በደንብ እንደው ግልጽ አድርጋችሁ ብታስተምሩና ክርስቲያኑም ወደ ሙስሊም የሚገባበትን መንገድ ቢመቻች፣ ሙስሊሞችም ደግሞ ወደ ክርስቲያን የሚመጡበትን መንገድ ቢመቻችና መልካም እውቀት ቢያገኙ ከሚል አንግል ነው። ብዙ ጊዜ ሳየው ያው በሙስሊሙም በክርስቲያኑም እንዲሁም በጴንጤም በቃ ያኛው ሃይማኖት ያኛውን ለመንካት ያኛው ሃይማኖት ያኛውን ለመንካት እና እውቅና ለማግኘት እና ሌሎች ነገሮችን ነው እየተደረገ ያለው። ስለዚህ እስኪ ባካችሁ ከላይ ያላችሁ ጥሩ እውቀቱ ያላችሁ እንደ ወደ መልካም ነገር ውስጥ ገብታችሁ ነገሮችን ብታስተካክሉ ቀና መንገዶችን ብታደርጉ ከሚል አንግል ነው። አመሰግናለሁኝ። ካጠፋው ይቅር በለኝ። ሻብሽር እናመሰግናለን። እሺ ጥያቄ ያለው ካለ መቀጠል ይችላል። ሴና ጥያቄ አለሽ? ሰላም ሰላም፣ እንዴት ነሽ? አለነሽ። ጥያቄሽ ምንድን ነው? እሺ ሴና ጥያቄ አለሽ? እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ ወይ? ሰላም ወንድም፣ ሰላም ዋላችሁ። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳ ያው እከታተላለሁ፣ እማራለሁ። ጸባይ፣ ትዕግስት፣ እርጋታ በእውነት ለብዙዎቻችን ትምህርት ላይ መሆንም የሚደነቅ ነገር ነው። በጣም በፊትም ገባ ነበር ቤት እንደዚህ መምህር የሆኑትን ከኛ በላይ እውቀት ያላቸውን እንጠይቃለን። ግን ሳናነብ ወደ ክርስትናም ወደ እስልምናም ብንሄደው ብሽሽቅ እንዳይሆንብን ትምህርት ብንወስድ ነው። አሁን ወንድሜ ገልጾታል። ይህን ለማለት ነው። አንብቤ ጥያቄ ሲፈጥርብኝ ሳይገባኝ
እጠይቃለሁ። ግን በስሜት እኔ ብዙ ጊዜ ነው የማይህ። በእውነት በጣም ነው ትዕግስትህ፣ እርጋታ ያደግክበትን ማህበረሰብ ራሱ የሚያስመሰግን ነው እና በርቱላቸው። ሃይማኖት የግል ነው፣ ነፍስም የግል ነው። ማንም ተጠያቂ የለውም። መማር ደግሞ የኛ ግዴታ ነው እና መማርም መጀመሪያ እናንበብ ሁላችንም። እናመሰግናለሁ ስላስገባኝ። እናመሰግናለን። ክበርልን። እሺ ጥያቄ ያለ ካለ ይቀጥል። ተገባሽ ጥያቄ ያለ አለ? አለይኩም ልጠይቅ ስለ ኡዱያ ይቻላል? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። شنو سؤالك؟ تفضل። የኡዱያ ጥያቄ ነበረኝ እና ብዙ ጊዜ አሁን ወጭ ያለ የምንኖር ሰዎች ኡዱያ ሲባል ስጋ አርደን ወይም የምንሰጥበት ቦታ የለም። ምንድነው የምናደርገው? ገንዘቡን እንሰበስብና እንደ ጀማ ሆነን አገር ቤት ልከን የሆነ በሬ ወይ ምናምን ነገር ታርዶ ለምስኪኖች ይከፋፈላል። ያ ነገር እንዴት ይታያል? ይቻላል። እንደዛ ማድረግ ትችላላችሁ። ወያኩም እንደ አስሉ እንደ መሰረቱ በአቅራቢያችሁ ለሚገኙ በዛው ባላችሁበት ድሃዎች አርዳችሁ ማብላቱ ነበር። በዚህ አካባቢ ግን ድሃ ከሌለ ሀገራችሁ ላይ አስልካችሁ ማስበላት ትችላላችሁ። ሰላም፣ እንዴት ነሽ ረማን? አለሁ። ይሰማሃል? ይሰማል። እሺ፣ ጥያቄ ነበረኝ። እሺ፣ ጥያቄሽ ምንድን ነው? አይ አሁን ለምሳሌ እንተ ኢየሱስ ይሄ እንደዚህ ነው በሰውነቱ የተገለጸውን አንተ ኢየሱስ እንደዚህ ካለው እንደዚህ ያለው ትላለህ እኮ በሰውነት በስጋ ስለተገለጠ ነው። አሁን በባለፈው ውይይት ምናምን ብዙ አላዳመጥኩም በእርግጥና እንደዛ የሆነው እኮ እሱ በስጋ ስለተገለጸ ነው እንጂ እሱ እና በስጋ የተገለጸውን አንተ ለምንድን ነው እንደ አምላክነት አድርገህ የምታስበው? ሲጀመር ክርስቶስ አምላክነት የለውም። በዚህ ላይ ማስረጃ ማምጣት ትችላለች። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ብሎ አያውቅም። እሱ ሰው እንደሆነ ማስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሊናገር ስላልፈለገ ያለማለትን ካወቅሽ አንድ ትልቅ ነገር ነው። ስለዚህ ክርስቶስ አምላክ ሊያደርገው ይችላል ብለሽ በስራዎቹ እኮ ሊያሳይ ሞክሯል። በጣም ጥሩ። እሺ ከስራዎቹ መካከል አንድ ጥቀሽልኝና አምላክ ሊያደርገው ይችላል ብለሽ የምታስቢውን በሱ ላይ እናውራ። ችግር የለም። ለምሳሌ ምን ታለው የሚቻለውን ነገር አስተምራታለሁ። በቃ እንረዳዳለን። ጎበዝ። ያለ ኮሚሽን 2000 ብር ትቀጥራት። በሰላም አለይኩም። እንትን ይሄ ኃጢአትን እንትን ይላል። ሰው ሊምረው ያልቻለውን ኃጢአት ነው እሱ ሊምር እንትን ይሄ ሊያስምረው የመጣው ሰው ቢሆን ኖሮ ሰዎች እሱ ኃጢአትን አይምርም። ኢየሱስ ኃጢአትን አይምርም።